የኢትዮጵያ መንግስት መምራት አልቻለም የሚሉ ሰዎች እኮ አሉ። ዝም ብሎ መታሰር መገረፍ ምናምን የለመን ሰዎች መንግስት ያንን ስተው የደከመን ከመሰለን ስተናል። ስላልገባኝ እኔ አያችሁ ጀማሪ አይደለም ፍሬሽ እኮ ነኝ አልገባኝም። አሁን ያለው ጩኸት ይረግባል፣ ጊዜያዊ ነው አይምሰላችሁ። ሆያ ሆዬ ነው። ሆያ ሆዬ ለቡሄ ይሰራል እንጂ አይሻገርም። አሁንም ለውጊያ የምታስቡ ሰዎች ተው ባካችሁ፣ ክላሳችሁን አስቀምጡና እንነጋገር። በውይይት በምክክር በምርጫ ሀገር እንምራ። የኢትዮጵያ መንግስት መምራት አልቻለም የሚሉ ሰዎች እኮ አሉ። እንዴት መሰላችሁ? ባለፉት አንድ ወርና ሁለት ወር ስለ ኢትዮጵያ ለውጥ መንግስት ዓለም የተናገረውን ያክል ላለፉት 20 ዓመታት ላይ ይናገር ይችላል። ዓለም የገባውን ለውጥ የማይገባን ሰዎች ምክንያቱም እንደሆነ ልንገራችሁ። ሁለት ቤተሰቦች አሉ ገጠርና ከተማ የሚኖሩ። የገጠር ተወልዶ ያደገው ልጅ ቤተሰብ ጥየቃ ከተማ ይመጣል። ከተማ መጥቶ ከቤተሰብ ልጅ ጋር ወክ ሲያደርጉ መኪና ሲያይ ይደነብራል። ጥሩምባ ሲነፋ ይጮሃል። ፎቅ ሲያይ ቆሞ ይቀራል። መኪና ከሩቅ እየመጣች እንደሆነ ሲያይ ለመሻገር ይፈራል፣ አይሄድም። ከተሜው ፋራ ያይስቅበታል፣ ያልገባው ሞኝ ያይስቅበታል። ከአንድ ወር በኋላ ከተሜው ገጠር ይሄዳል። ጦጣም ሲያይ አንበሳ መጣብኝ ይላል። ዝንጀሮም ሲያይ ነብር መጣብኝ ይላል። ጫካው ኮሽ ባለ ቁጥር እባብ ነደፈኝ ይላል። ምን አይነቱ ፈሪ መጣብኝ አለ ደግሞ ገጠሬው። ዝም ብሎ መታሰር መገረፍ ምናምን የለመን ሰዎች መንግስት ያንን ስተው የደከመን ከመሰለን ስተናል። መግረፍና ማሰር ነው ያልቻልነው ስለማያስፈልገን እንጂ መንግስት መሆንማ ዓለም መሰከረ እኮ በአንድ ድምፅ። ይሄ መሳት አይጠቅመንም፣ ለሁሉም አይጠቅምም። መስተካከል ይኖርበታል። ሰላም ያስፈልጋል። ለሰላም ከልብ መስራት እንፈልጋለን። መንግስት ምን እያለ ነው የምትሉ ሰዎች ነበራችሁ። ጥያቄው የትም ይነሳል። ይሄ ችግር በውል ስላልገባኝ እኔ አያችሁ ጀማሪ አይደለም ፍሬሽ እኮ ነኝ አልገባኝም። ስላልገባኝ ከ40 ሰው በላይ ምሁራን ያሉበት ኮሚሽን አቋቁሜያለሁ። አጥኑ ይሄን ነገር ምንድነው እየተባለ ያለው? ምን ብናደርግ መፍትሄ ይመጣል? አጥንታችሁ ለፌዴሬሽን ምክር ቤት አቅርቡ። ይሄ ጥናት እስከሚጠና ድረስ ምንም አይነት ጥያቄ አንቀበልም፣ አናስተናግድም። ምክንያቱም ጥያቄን እየወለደ የሚያጋድለን ሳይሆን ዘላቂ መሆን አለበት። ዛሬ ይሄኛውን እዛ ስመልስ ይሄኛው ተቀማ ብሎ እዚህ ሲዋጋ ከሆነ ዋጋ የለውም። ከመለስን የማያዋጋ መሆን አለበት። ከመለስን የማያጣላ መሆን አለበት። ያ ደግሞ እንዲሆን ጥናት ያስፈልጋል፣ እውቀት ያስፈልጋል። እያወራን ያለነው ጉዳይ ቀላል ነገር አይደለም። ሁለተኛው ያው እናንተ እንኳን መምህራን ናችሁ አትሉም፣ ግን ተፎካካሪዎች አሁን ያለው መንግስት፣ አሁን ያለው ፓርላማ፣ አሁን ያለው ፌዴሬሽን ምክር ቤት አባላት ተአማኝነት የላቸውም። 100% አንድ ፓርቲ ነው የያዘው እያሉ ነው። ሰምታችኋል። እንደውም አንዳንዶች የሽግግር መንግስት ብለው በዲሞክራሲ ስርዓት ውስጥ እኮ ሁሉም መንግስት ሽግግር ነው። በየ5 ዓመቱ ስለሚሸጋገር አንዴ ጀምሬዋለሁ እስከ ምርጫ ታገሱ ብያቸዋለሁ። ታውቃላችሁ። አሁን የትም ቦታ ጥናት ቢጠና ለምሳሌ የዶክተር ጥላዬ ወረዳ መጨረሻ የሚያጸድቀው ፌዴሬሽን ምክር ቤት ነው። መጀመሪያ እናምንበትም ተአማኒ አይደለም እያላችሁ አሁን ይሄንን ፍርድ ደግሞ ስጥ እንዴት ትላላችሁ? ለፍርድ እኮ አይበቃም። ለፍርድ እንዲበቃ ምርጫው ዲሞክራሲያዊ ሆኖ ትክክለኛው ኃይል ከመጣ በኋላ ሚዛናዊ ነገር እንፍረድ ነው የሚባለው።
አሁን ገና ካሁኑ ሁሉም ጋር ጥያቄ ጠይቄ አሯሩጬ ሽብር ልፍጠር ከተባለ ግን ቅድም እንዳልኩት ቀላሉ ነገር አገር ማፍረስ ነው። አገር እናፈርሳለን። ቀላል ነው እሱ። ከባዱ ማልማት ነው፣ ድካም ስላለ መታገስ ያስፈልጋል። ጥያቄው ትክክል አይደለም፣ ውሸት ነው፣ አይገባም፣ ይገባል። እዛ ውስጥ አልገባም እኔ። ይጠና፣ ህዝብ ይምከር፣ ይታይ። በእውቀት ላይ ቆመን መልስ እንስጥ። ሳናቅ ብንመልስ ነገ መልሶ የጠብ መነሻ ስለሚሆን የኢትዮጵያ ህዝብ ይህን ጉዳይ በትዕግስት ማየት ይኖርባቸዋል ብዬ አስባለሁ። ሁሉም የራሱን ቁስል ያካል እንደ ጅብ። ትክክል አይደለም እንደዚህ። እዛ ያለው ወንድሜ ነው ምንድነው እያለ ያለው ብሎ ጊዜ ሰጥቶ ማልመጥ ያስፈልጋል። የትግራይ ሽማግሌዎች እና አንዳንድ ሰዎች ሳናግር በጣም ሀዘን ይሰማኛል። ይሄ ሀገርና መንግስት ቢያንስ ባለፉት 100 ዓመታት እንኳን ስንትና ስንት ወራሪ ለመከላከል ትግራይ ምድረ በዳ የሆነችው በውጊያ ነው። ይሄ ሁሉ ዋጋ የከፈለ ህዝብ፣ ስንት ሺህ ልጅ የገበረ ህዝብ የሆነ ሰው አጠፋ ብላችሁ ዙሪያውን በሙሉ ልትወጉን ልታጠፉ እንዴት ትሰራላችሁ? አሁን እንደዛ የምናስበው እንደዛ ይፈለጋል። በዚሁ ለወንድሜ የሚነግርህ መከላከያውን እኔ አውጥቼ የሆነ ጠላት መጥቶ ትግራይን 1 ሜትር ማጥቃት ቢፈልግ መንግስት ቢተኛ እመነኝ የአማራ ሚሊሻ አይተኛም። አይተኛም። ኢትዮጵያዊ በዘመናት መካከል በወገን ጥቃት ላይ ተደራድሮ አያውቅም። መከላከያ ማቆም አለማቆም ምናምን አያስፈልገውም። ጥቃት ከመጣ የትግራይ ጥቃት የኛ የሁላችን ጥቃት ነው። ግን የሚዲያ ሰዎች ነገር ሲያባብሱ ሌላውም አብሮ እንዳይሄድ ቆም ብሎ ማየት ያስፈልጋል። የሃይማኖት አባቶች፣ መምህራን ነገር በማስተዋል እንዲሆን ስራችሁን ስሩ እንጂ ትግራይም፣ አማራም፣ ቤኒሻንጉልም፣ ኦሮሚያም ሁሉም ተባብሮ በመኖር የሚለወጥ እንጂ በመዋጋት የሚጠቀመው ጥቅም የለም። ሁለት ምሳሌ ልንገራችሁ። ዱባይ ዩናይትድ አረብ ኤሚሬት የሚባለው 1 ሚሊዮን ህዝብ ነው በቁጥር። በውስጡ ከ10 ሚሊዮን በላይ 11 የሚጠጉ ሚሊዮን ህዝቦች ከሌላ ሀገር የመጡ አሉ። የሀገሬው ሰው 1 ሚሊዮን ነው። የውጩ ሰው ከ10 ሚሊዮን በላይ ነው። 10 እጥፍ ይበልጣቸዋል ከውጭ የመጣው ሰው። ይሄ ነዋሪው ነው። በየአመቱ ግን 130 ሚሊዮን ህዝብ እየገባ ይወጣል። 1 ሚሊዮን ህዝብ 10 ሚሊዮን መሸከም ችሎ 130 ሚሊዮን እያስተናገደ ሳምንት 2 ሳምንት እያስተናገደ እየሸኘ እኛ እዚህ 10 እና 20 ኦሮሞ ወይም ትግራይ እዛ ተቀመጠ ብለን የምንገፋፋ ከሆን በቀላሉ ደንቆሮዎች ነን ማለት ነው። እኛ ሱዳን አጣበን። ሱዳን 1 ሚሊዮን ገደማ ኢትዮጵያውያን አሉ። ካርቱም ብትሄዱ ኢትዮጵያ ብቻ ነው። ሱዳን አጣበን፣ ጅቡቲ አጣበን። ስለ አሜሪካ ተው፣ ስለ አውሮፓ ተው። እዚህ ትናንሽ ሀገሮች አጣበን ስናበቃ የገዛ ወገንህ በኔ ክልል አይምጣ ብሎ የሚያስብ ሰው ልንገርህ ያፈናቅላል። መቼም ግን አይለወጥም። ምክንያቱም እዚህ አልተፈታም፣ ጭንቅላቱ አልተፈታም። አሜሪካን ተመልከቱ። እስከ 9/11 የሚባለው የአልቃይዳ ጥቃት ጊዜ ድረስ በከፍተኛ እድገት ላይ ያለች ሀገር ናት። 9/11 ከመጣ በኋላ ለውጊያ 1.7 ትሪሊየን ዶላር አወጣች አሜሪካ። 1.6 ትሪሊየን ዶላር ማለት የዚህ ሩብ አፍሪካ ቢመጣ አፍሪካን ይገለባብጠው ነበር። ሩቡ ለልማትና እርዳታ ሲሆን እጇን ሰብስባ ለመግደል ሲሆን ግን መነዘረችውና አሸነፈች ወይ ተጠቀመች ወይ ካላችሁ ግምገማው የተለየ ነው። በውጊያ ማሸነፍ የለማ፣ በሚሳኤል ማሸነፍ የለም። የጊዜ ጉዳይ ነው እንጂ ትሸነፋለህ። አንድ ሁለተኛ 9/11 ጥቃት ሲመጣ ከዚያ በፊት አሜሪካ መሄድ ቪዛ ችግር አልነበረም። ሰው አፕላይ ያደርጋል፣ ይሄዳል። ክፍት ሀገር ነው አገሩ። ከመጣ ሁሉ ገንዘብ ይሰበስባል። በባንክ
50 ሺህ 100 ሺህ ማንቀሳቀስ ችግር አልነበረም። አሁን አሜሪካ ውስጥ $5000 ከሱ ወደ እኔ ከመጣ ፍላግ ያነሳል ባንክ ላይ። ማን ነው $5000 ያንቀሳቀሰው? ለምን? አሸባሪ ነው የሚል ሐሳብ በውስጣቸው አለ። ልጅናና ነው፣ ለሕክምና ነው፣ ለልማት ነው፣ የለም ሁሌ ጥፋት ነው ብቻ ስለሚያስቡ ቪዛውም ዝግ ሆነ። ቪዛ ዝግ ሲሆን ዕውቀት አይፈስም ወደ ውስጥ። ቪዛ ዝግ ሲሆን ሀብት አይፈስም ወደ ውስጥ። በዚህ መንገድ ደግሞ ወጪ ያለ ውጊያ ያለ በየጊዜው የአሜሪካን ፓወርና ካፓሲቲ እየቀነሰ ሄደ። ክፍት መሆንና መቀበል ሀብትም ዕውቀትም ያመጣል እንጂ ጉዳት የለውም። እንኳን እርስ በርሳችን ለሌላውም ቢሆን። መፍትሄው ግን ምንድነው? ጠላቱን ያለየ ችግር ያለየ ሰው መፍትሄ ያመጣ። 10 ሰው ፍለጋ የትግራይ ህዝብን ጠላቴ ብሎ ካሰበ፣ 15 ሰው ፍለጋ የአማራ ህዝብን ጠላቴ ብሎ ካሰበ ጠላቱን አለየም ማለት ነው፣ ወይም ችግር አለየም ማለት ነው። ችግር ካለየ ደግሞ መፍትሄ የለም፣ አይመጣም። መቀራረብና መነጋገር ያስፈልጋል። በሱ ውስጥ መፍትሄ እናመጣለን። የየትኛውም ጫፍ የኢትዮጵያ ህዝብ ግን ማወቅ ያለበት የፌዴራል መንግስት ሰራዊቱን ከአንድ ጫፍ አንድ ጫፍ ማንቀሳቀስ አብሶሉት ፓወር ነው ያለው። የማንም ምክር አያስፈልገውም። ከአንድ ጫፍ አንድ ጫፍ ሲያንቀሳቅስ ከትግራይም ይሁን ከጋምቤላ አንዲት ሜትር ቦታም ብትሆን ጥቃት እንዳይደርስባት መከላከልም ግዴታው ነው። ኢኳሊ ማለት ነው። ችግር ካጋጠመ ትግራይ ክልል መከላከል ዋነኛ ስራው ነው። ጋምቤላ ካጋጠመ ዋነኛው ስራው ነው። እንቅስቃሴ የሚደረግበት ግን በርካታ ነገሮች አሉ፣ የሚነገሩም የማይነገሩ። አሁን ለምሳሌ ሌላ ቦታ አደጋ ይደርስብን ቢሆንስ፣ የጋራ ፕሮጀክታችን ሊጠቃ ቢሆንስ የምናውቀው ነገር አለ? ስንዘጋጅ በኔጌቲቭ ማየት ብቻ ሳይሆን ሌላም ነገር ሊኖር ይችላል ብሎ ማሰብ ጥሩ ይሆናል እንጂ በፍጹም አሁን ከሚወራው ወሬ ጋር የሚያያዝ ነገር አይደለም። የትግራይ ህዝብን አሳልፈን የሚሰጥበት ልብም አእምሮም ሞራልም የለንም። እንደዛ እናደርግም የለንም። በዛ አይን ቢታይ ጥሩ ይሆናል። ሚዲያዎችም ሚናቸውን እንደዛ ቢጫወቱ በጣም ጥሩ ይሆናል። አካል ጉዳተኞችን በሚመለከት ትኩረት አልተሰጠም ያሉት እህቴ ትክክል ነው። ብዙ ስራ ያስፈልጋል። በመንገዳችን በቢሮአችን ብዙ ቦታ ላይ ስራ ያስፈልጋል። ይሄም ልክ እንደ ሰላሙ የእውቀት ችግር ነው። የኛ ዜጎች መብት ያላቸው መሆኑን ካለመገንዘብ የመጣ ነው። ለነሱ የሚያስፈልገውን ነገር ማድረግ ከሁላችን ይጠበቃል። ነገር ግን በሁለት ጉዳይ ላይ ኮሜንት ማድረግ የምፈልገው ቋንቋ በሚመለከት ማንኛውንም ቋንቋ ማወቅ ጥሩ ነው። እሳቸው እንዳሉት አንድ የማይሰማን ሰው በምልክት ቋንቋ መግባት መቻል ጥቅም እንጂ ጉዳት የለውም። ያ የማይሰማ ሰው ዛሬ እዛ ቤት ሆነ እንጂ ነገ እዚህኛው ቤት ሊሆን ይችላል። ምንም የምናውቀው ነገር የለም። በየቤታችን ሊገባ ስለሚችል ማወቃችን ጥቅም ነው። ግን ቋንቋውን ባስገዳጅ እንዲያርጉ እንደዛ አታርጉ እንደ መንግስት አይባልም። ለማወቅ እንሞክር እናመቻች የሚለው ሐሳብ ጥሩ ይሆናል። ሁለተኛው የሰበታን በሚመለከት ቁጥራቸውን በትክክል አላቅም። ምናልባት ግን 1000 2000 ሊሆኑ ይችላሉ ብዬ አስባ ተማሪዎቹ ይሆናሉ። ቁጥራቸውን ያውቃሉ? ስምንት መቶ 1000 እንኳን አይሞላም። አሁን ለዚህ መንግስት መጠየቅ የለበትም። ሰበታ ውስጥ ቢያንስ 100 ፋብሪካ አለ። ቢያንስ 10 ሰው ለአንድ ፋብሪካ ምሳ ማብላት ምንድናት? ገና እኮ ነው፣ ይቀጥላል። ይሄ ጉዳይ እየቀጠለ የሚሄድ ነው። ከመምህራንም የሚያበላ ከከንቲባም የሚያበላ ከፋብሪካ ባለቤትም የሚያበላ ካልተፈጠረ በስተቀር አሜሪካም በመንግስት ብቻ የተጎዱ ሰዎች ምግብም መጠለያም አያገኙም፣ ኢትዮጵያም አያገኙም። ዛሬም አያገኙም፣ ነገም አያገኙም። ዛሬ አሜሪካ ውስጥ ሆምለስ የሚባልና በፉድ ስታፍ በእርዳታ የሚኖር 50 ሚሊዮን የሚጠጋ ሰው አለ። ዛሬ ከዓለም አንደኛ የምትባል ሀገር ውስጥ ግን ሀብታሞች ያግዛሉ። አንዴ ሳን ፍራንሲስኮ የሚባል ሀገር የገጠመኝ በጣም የሚደንቅ ነገር፣ አንድ ሰው ምግብ ሊበላ ሆቴል መጣ። ምንም ገንዘብ የለውም፣ ልመና ማለት ነው። ገንዘብ የለኝም ምግብ አብሉኝ ብሎ መጣ። ከመጣ በኋላ የተነካካ ምግብ፣ ንጹህ ምግብ ነው ግን የተጀመረ ምግብ ሰጡት።
አንድ ሰው ጀምሮ እምብዛም አልበላውም። በእኛ ሀገር አንድ ጉርሻ ብላችሁ አስቡት። ሰውየው ከሰሰ ትራፊ ሰጡኝ ብሎ ለማኝም ቢሆን ምግብ ሰጠዋለኝ ትራፊ አይሰጠውም። ይሄ እድገት ነው። እዚህ ደግሞ ሰበታ ውስጥ ስንትና ስንት ሆቴል ነው ምግብ የሚደፋው በቀን። ይሄ መንግስት ጋር መድረስ አይገባውም። ባህር ዳርም ጎንደርም መቀሌም ችግርተኞች አሉ። በየቦታው እያገዝን መሄድ ጥሩ ነው። አሁንም በፈርስት ሌዲ ኦፊስ አካል ጉዳተኞች ለማገዝ በርካታ ዊልቸሮች አምጥተው ሲያግዙ ነበር። ታውቃላችሁ ብዬ አስባለሁ። እዛ አካባቢ ትኩረት ያስፈልጋል፣ ግን ሁሉም ሰው ያርገው። ሁሉም ዜጋ ካላደረገው በስተቀረ በመንግስት ብቻ ከሆነ አይሆንም። ሆያ ሆዬ ነው። ሆያ ሆዬ ለቡሄ ይሰራል እንጂ አይሻገርም። አገር ከሆያ ሆዬ በላይ ናት። ስለዚህ ረጋ ብለን ነገር ማየት ያስፈልጋል። ይሄ የሚዲያ ጉዳይ ዋይት ግሬይ ብላክ የሚባል ፕሮፓጋንዳ አለ። ዋይት ፕሮፓጋንዳ ማለት እኔ ኤኬሌ የሚባል ሰውዬ ከዚህ መስሪያ ቤት ብዬ የማወጣው ማስታወቂያ ወይም ንግግር ነው። በተደጋጋሚ ሊነገር ይችላል፣ ግን ሶርሱ ይታወቃል። ግሬይ ፕሮፓጋንዳ የሚባለው ከየት እንደመጣ አይታወቅም፣ መርፍ ይወረውራል። አሁን በሶሻል ሚዲያ የምታዩት ማለት ነው። ማን የጻፈው ከየት አመጣው አይታወቅም። የፈለገውን ነገር ጽፎ ተቀባዩም ከየት ነው አይልም፣ ሰጪውም ሆን ብሎ ደብቆ ይለቀዋል። ህዝብና ህዝብ ያጋጫል። ጥቅም ያለው የመሰላችሁ ሰዎች ካላችሁ ደጋግማችሁ አስቡ። በዚህ መንገድ ማሸነፍ ፋሽኑ አልፏል። አሁን ማሸነፍ የሚቻለው በልማት በስራ በፍቅር ብቻ ነው እንጂ ሰውና ሰው ያጣላው እዛ ውስጥ የማገኘው ነገር አለ ብሎ ማሰብ ስተት ነው፣ ኋላ ቀርነት ነው። የሚዲያ ሰዎች በአንክሮ ማስተዋል ይኖርባቸዋል። ኢትዮጵያውያንን ከኢትዮጵያውያን በማጋደል የሚገኝ ትርፍ ስለሌለ መከላከያን በሚመለከት መከላከያ እንግዲህ የት መቀመጥ አለበት፣ ለምን መቀመጥ አለበት፣ መቼ መቀመጥ አለበት የሚለውን የሚወስን አካል አለ። የሴኩሪቲ ካውንስል ያ ያላስተላለፍን በሚመለከት ትጥቅም በሚመለከት ጊዜያዊ ትሬት እና ፖቴንሻል ትሬት የአሁን ጠላትና የይሆናል ጠላትን ተንትኖ አስተላለፍ ያስቀምጣል። ከትግራይ የዛላምበሳን ድንበር ለመክፈት ስንሄድ ስመለስ ተናግሬ ነበር። ያስታውሱ እንደሆነ ወታደሩ ያለበት ሁኔታ አሳዛኝ ነው። ወታደሩ ያለበት ሁኔታ በጣም ከባድ ነው። ሰብሰብ አድርገን ማሰልጠን ማዘመን እንፈልጋለን። አሁን የምንሰጋበት ነገር ብዙ አይደለም። የሚያሰጋን ነገር የለም፣ ያለውን ነገር ስለምናውቅ ማለት ነው። ያ ካልሆነ ወታደር እዛ ቢቀመጥም ሞራል አልባ ስልጠና አልባ ወታደር ተዋግቶ አያሸንፍም። ከምንም ነገር ጋር ትስስር የለውም። ያስታውሱ እንደሆን ዛላምበሳ ደርሼ የመጣው ቀን በሚዲያ ተናግሬያለሁ። ከአሁን በኋላ ፎከስ የምናደርገው ስልጠና ነው ምናምን ብዬ ተናግሬ ነበር። ምንም ከአሁን ጋር ትስስር የለውም። እስካሁን የቆየው አዋጅ ስናወጣ፣ ሪፎርም ስንሰራ፣ ስትራክቸር ስንሰራ ነው። ግን እንዳሉት የሚዲያ ሰዎች ሮንግሊ ስለሚወስዱ ህዝብ ያዘናጋሉ እንጂ ከአሁን ጋር ጉዳይ ትስስር የለውም። ትግራይ ስትወረር ትምህርት ላይ ነበርን ሰዎች ትምህርታችን ትተን ትዳራችን ህይወታችን ትተን ሄደን ግማሾቻችን ሞተን ግማሾቻችን እንደተከላከልነው ሁሉ ነገም በትግራይም ይሁን በጋምቤላ በሶማሌም ይሁን በቤኒሻንጉል የሚያጋጥም ችግር ካለ እኔ በኢትዮጵያውያን ጥርጣሬ የለኝም። የጋራ ኃላፊነት ስለሆነ በትዕግስትና በማስተዋል ማየት ጥሩ ነው። የመከላከያን ጉዞ ማደናቀፍ ትክክል አይደለም። ትክክል አይደለም። መንግስት መጠየቅ ይቻላል። ምን ያረክ ነው? ስጋት አለን እዚህ ጋር ጠብቀን ማለት ይቻላል። ከዛ ያለፈው ግን ወታደሩን እረፍ ህዝብን አትነካም በመባሉ ነው እንጂ ግጭት ሊያመጣ ይችላል። ሰው ሊሞት ይችላል። በራስ ኃይል ጉዳት ከደረሰ ደግሞ ጥፋት ነው።